ነገር መጠየቁ ተገቢ ነው ብዬ አላስብም። በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን የት ነው አይመለከትም። የትም ልሂድ ምንም ጉዳይ ኖረኝ ምን ጉዳይ ኖሮች ነው ልጅ ትተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባህም። በቃ መጠየቅ የማይገባህን አትጠይቅ። እኔን አንተ ላይፍ የበጠበጥኩኝ እያስመሰልክ አንተ ግን በጀርባ የምትሰራው ነገር እና እኔ ዝም ስለምል አንተ ጥሩ መስለህ ለመታየት አትሞክር። በቃ ይህ ፖይንት ሊሆን እኮ አይችልም። የትኛውም ሰው የት ልትሄጂ ነው ያልኩበት ምክንያት ልጅ ጥለሽ ነው የምትሄጂው ነው እንጂ ወደ አንቺ ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው። ሩታ አይደለም ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው ይሄ። ስለዚህ አሁንም ቢሆን የምትሄጂበትን ቦታ ተናግረሽ የት ልትሄጂ ነው ሌላ ነገር ነው። ምን ጉዳይ ገጥሞሽ ነው? እስከ ስንት ቀን የምትቆዩ? ለምንድን ነው የምትቆዩ? አይመለከትም። ዲቴል ስለኔ ላይፍ የማወቅ መብት የለህም በዚህ ሰዓት ገባ? ላይክ እንደ በፊቱ እኔን እንትን ለማለት አትሞክር። ሲጀመር እኔ አይደለም ቆዩ ሩታ እኔ የምለው ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው የምታቆሙ? እናንተ ቢያንስ እንኳን ለምንድን ነው የማትደማመጡት እንዴ? የሰው ልጅ እኮ በመደማመጥ ብዙ ነገር ማሸነፍ ይችላል አይደለም እንዴ? አንተ ቢያንስ እሷ የምትለን አድምጠህ አንተም ደግሞ እሱ የሚልሽን አድምጠሽ ለማውራት ራሱ እኮ የሚሻላችሁ እሱ ነው አይደለም? አንተ አሁን አንተ የሆነ ነገር ስትል ሌላ ነገር አስበው ነው ትላለህ። እሷ ደግሞ የሆነ ነገር ስትል ሌላ ነገር አስባ ነው ትላለህ። ምንድን ነው የምታስበው? እኔ ማድረግ ነው የምፈልገው ሲጀመር በሁለታችሁ ማለት እኔ የምፈልገው ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከእሱ ጋር ምክንያቱም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። የኔ ምርጥ ቤተሰቦች፣ የኔ ልዩ ቤተሰቦች ማለት ነው። በጣም ነው የምወዳችሁ። ከዚህ በመቀጠል ወደ ሩታና ወደ አብርሃም ስመጣ በጣም ተማሮ በጣም እሳት ጎርሶ በጣም ብዙ ነገር ተናዶ እየተናገራቸው ነበረ። ወንድሙ ገዛርም ተግባብቶ እሺ ተባብሎ ይሄዳሉ ብዬ ነበረ። ግን ሳይግባቡ ሁሌ ጭቅጭቅ እንደዘንደስ በስመ አብ እውነት በጣም ነው የሚያስተላለካ ጭቅጭቅ ሰው ላይ ስታይና በጣም ከባድ ነው። ሁሌ ሩታ እንደተፈላጊ ልሆን ትላለች። ሁሌ ተፈላጊ ነኝ ትላለች። ለምን እንደሆነ ባይገባኝም ምን ከነሱ አነጋገር የተረዳሁት ማለት ነው። እሷ አላወራኋትም ውሸታም ነች ይላል። እሷ ደግሞ በውስጥ እያወራኝ ነው ትላለች። በውስጥ እውነት በውስጥ ባወራት በእሷ ሴርነት ድምፅ አትቀዳውም፣ ቴክስት አታወጣውም፣ ብዙ ነገር ማውጣት ትችላለች። እሱን እግዚአብሔር ወቀው። እኔ እንዲያደረጉ ማለት አልችልም። ነገር ግን ደግሞ ቤተሰብም እንደተጨነቀ ብዙ ነገር እያሉ እንደሆነ ወንድምየው ከዛሬ ወዲህ እየተጨቀጨቃችሁ እንድትመጡ አንፈልግም። በእንደዚህ አይነት እናንተ ማየት አንፈልግም ብሏል ማለት ነው። እስቲ ደግሞ ከዚህ በኋላ በምን እንደሚመጡ ነው ማየት ናፈቀኝ። ሩታም የራስሽን ህይወት ኑሪ። አብርሃም ቀለበት ያደረገ እኮ ስላልፈለገች ነው። ሌላ ሰው መርጦ ሄዷል። ለምንድን ነው እሱን እየተከተልሽ እሱን የምትለምኚው? ብሏል እንደ አንድ ወንድ ማለት ነው። እኔ እዚህ ጋር ደግፈዋለሁ። ወንድሜ ነው፣ ሁሌ የምደግፈው ወንድም ነው ያለው አብርሃም። በዚህ አጋጣሚ በጣም ስርዓት ያለው አመለካከቱ ጥሩ የሆነ ወንድም አለክ። ስለዚህ እውነቱን ያለ ሴት ልጅ መለመን ነው እንጂ መለመን የለባትም። ምክንያቱም በፊት አንቺ ነሽ ከእጅሽ ያስወጣሽው። ከወጣ በኋላ ደግሞ ጨከን ብለሽ ጠንካራ ሆነሽ የተሻለ ሰው እንደሚያጋጥምሽ መሆን ነው ያለብሽ እንጂ እየተከተልሽው መለመን አለብሽ ብዬ አላስብም። ስቀጥል ሄርሜላን ከድረሽ ራሱ በአጭር ጊዜ እኔ እና እሱ አብረን ነን ብለሻታል። እሷ አይመለከታትም። በነገራችን ላይ እሷ የምትፈልገው ሰው ነበር። እንደምንም መለኛ ሴት ሆናችሁ አስገብታለች። አንቺ ግን የምትወጂውን ዛሬ የምትንገበገቢለትን ሰው አትሻል ከእጅሽ።
ቤተሰብ ሁሉ ተጨንቆ በጣም ብዙ ነገር እያሰቡ ነው። እነዚህ ልጆች እስከ መቼ እያሉ ነው እስከምትባለው ድረስ እና አብርሃም ከዚህ በኋላ ወደ ራሷ ህይወት አልመጣም። የፈለገችው ኑሮ ትኑር፣ የፈለገችበትም ትሂድ። እኔ ምንም ነገር አልላትም። እሷም ደግሞ በእኔ ዙሪያ ያሉትን ሰዎች እየጠራች ምንም ነገር እንዳትል ብሏልና ሩታ ሰምተሽ እሺ እሱም በእኔ ህይወት እንዳይገባት ያለሽ ብዬ ነበር እንጂ ያለፈውን ነገር እየተነሳሳችሁ ትጨቃጨቃላችሁ ብዬ አላስብም። አሁን ለመናገር ከሆነ ከደስታ ጋር ቀለበት ልታደርጊ እንደሆነ ነው እኔ እየተረዳሁት ያለሁት። ታዲያ እዛ ጋር ደስታ እያለ አብርሃምን ለምንድነው በዚህ ውጣ በዚህ ግባ ብለሽ የምትከታተዩ? ፈላጊ ወንድ ባይኖርሽ ኦኬ። እዚህ ጋር ደግሞ ደስታ አለ። ለአንቺ ደስታ የሚጨነቅ መካሻ ብላችኋል፣ ብዙ ነገር ብላችሁታል፣ ስም አወጣጣችሁለታል። ስለዚህ ከሱ ጋር ብትሆኚ ከማይፈልግሽ ወንድ ተከትለሽ ከምታለሽ በነገራችን ላይ ሁላችንም ሴቶች የምፈልገው ወንድ ይኖራል። የማይፈልገን ወንድ ግን እየተከተሉ ብትወዱትም ብታፈቅሩትም እየተከተላችሁ ማልቀስ በሩታ መማር ጥጋብ ነው የምሰማቸውና ስለዚህ በተለይ ልቡ ሸፍቶ የሄደው ወንድ መመለስ እንዳታስቡ እላችኋለሁ ውድ ቤተሰቦቼ። እኔ ሩታና አብርሃም አንድ ላይ በሆኑ ደስ ይለኝ ነበር፣ ግን ደግሞ አብሮ እንደማይሆኑ ደጋግሞ አረጋግጦ ነግሯት አልቆርጥላትም አለች እሷ ማለት ነው። መቁረጥ አልቻለም። ለምን እንደሆነ አላቅም። ለምን እሱ ላይ ምጥን እንዳለች ባላቅም፣ ይሄንን የምትወደው የምታፈቅረው ከሆነ ለምንድን ነው ያ ሁሉ ነገር ያደረገችው? አብርሃም የመጨረሻ ደረጃ የቆረጠለት የራቁት ፎቶ የያዘችበት ዕለት ብቻ ነው እንጂ እስከዛ ድረስ ለሩታ ያለው አመለካከት ጥሩ አመለካከት ነበረ። ወልዳም ብዙ ሰርፕራይዝ በሰርፕራይዝ ነው ያደረጋት፣ ብዙ ነገር ነው ያደረገላት። ግን ደግሞ እሷ አልተረዳችም። መጨረሻ ላይ ሌላ ነገር አወጣች። አልሆነም። አሁንም ቀለበት ቦታ ለምን ሄድሽ ብላ ስትጠየቅ እኔ የሆነ ነገር ታያለሽ ተብዬ ነው እንጂ እሱ ቀለበት ማድረጉን ባቅ ኖሮ አልሄድም ብላ ተናገረች። ውሸት። እንዴት ነው አንድ ሰው የሆነ ቦታ እንሄዳለን ብሎ ይዞ ሲሄድ ቦታው ሳናቅ ምክንያቱ ሳናቅ ብድግ ብለን የምንሄደው? አውቀሽ ነው የመጣሽው። ከመጣሽ በኋላ ራሱ የእሱ ቀለበት መሆኑን ስታቂ ነው በቃ እንውጣ፣ እሱ የራሱን ህይወት ይኖር፣ እኔም የራሴን ህይወት እኖራለሁ ብለሽ ይዘሻቸው ማውጣት ትችይ ነበር። እዛ ጋር ቆመሽ ሌላ አላፊ ቃል ከመነጋገር ማለት ነው። እና ስለዚህ የእናንተ ድራማ ማለቂያ የለውም። እኛም ደግሞ ዩቱባችንን እንሸቅልበታለን። ውድ ቤተሰቦች ኮመንት አስተያየት አስቀምጦልኝ፣ ሼር ላይክ አድርጉልኝ፣ አበረታቱኝ በዚህ አጋጣሚ ማለት ነው። መጨረሻቸውን እግዚአብሔር ያሳየኝ ነው የምለው ነው ያለ። ምክንያቱም ይኸው አመት ከምናምን ሆኗቸዋል ማለት ነው ይሄ ጭቅጭቅ ከጀመራቸው እና አብርሃም ጨከን ብሎባታል ሩታ ላይ። እንዲጨክኑ ተቀየሟትም አቅም ነበር። አሁን በጣም ነው የተቀየማትም፣ በጣም ነው ያዘነባትም። በውስጥ እንዲያወራኝ እንዲያደረገኝ የምትለው ደግሞ ሩታ አውጥተሽ ማስጣት። ምክንያቱም እሱ ምንም አላልኩም ውሸቷን ነው ምናምን እያለ ስለሆነ አንተም ደግሞ ተሰትረ ኑሮውን ኑር። በቃ ከሷ ህይወት ውጣ። ስለ እሷ አይመለከትም። አሁን ስለ ራስህ ህይወት መኖርና ማሰብ። ምክንያቱም እሷ የራሷን ህይወት ስትኖር አንተም የራስህን ህይወት። ትናንትና ልጅን ውሰድ ብላ ነው ደውላ የጠራችኝ ብለህ ስትል ነበርና፣ አዎ በልጃቸው ዙሪያ ልትነጋገሩ ትችላላችሁ። ግን ደግሞ ባልና ሚስት መሆን ባችሉ እህትና ወንድም ሆናችሁ መቀጠል ትችሉ ነበረ። ግን እናንተ ሁሌ
የኘኘኘኘ እንዳላችሁ ይደብራል በጣም። ሲቀጥል ሩታ ሁሌ በቃ ሁሌ የበላይ ልጅ አወጣ ያለች ለምን እንደሆነ ባላውቅም በጣም የሚያስጠላ ባህሪ ነው ያየሁብሽ። እኔ ሴት ልጅ ምን ጊዜ ማለት ነው አዎ ለእኛ ልትሆኚ ትችያለሽ፣ አዎ ተናጋሪ ልትሆኚ ትችያለሽ። አንዳንዴ ደግሞ ወደ ራስሽ ተመልሰሽ ህይወትሽን ማምራት አለብሽ ብዬ አስባለሁ። በዚህ ኃይለኝነትሽ ከማንም ጋር ትኖሪያለሽ ብዬ አላስብም። የዛሬ ወንድ አይደለም ኃይለኛው ነሽ። ተረጋግተሽም የሚያኖርሽ ወንድ የተወሰነ ነው። አንቺ አሁን ሚዲያ ላይ ስላለሽ ሚዲያ ላይ ሁሉም አፍቃሪ ስለሚመስሉሽ ሁሉም ስለሚጽፉልሽ መስሎሽ ነው። ግን ደግሞ በምድር ላይ እንደዛ አይደለም። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ ቤተሰቦች።